ከማንም ሴት ጋር ያለ ነገር ነው። ግን ብዙ ትዳሮች እኮ ባለመነጋገር ነው የሚፋቱት። ባለመነጋገር ነው ፍቺ የሚኖረው አይደለ? ክብር ከገንዘብ ይበልጣል። ለልጆቻችንም አርያ መሆን አለብን ብዬ አስባለሁ አይደለ? አንዳንድ ሴቶች አሉ በነገራችን ላይ ያዩት ነገር ሁሉ የሚያምራቸው ይሄን እያሉ የሚያስጨንቁ ማለት ትዳር ውስጥ ገብተው ራሱ ፍቅር ዓለም ላይ እንዳሉ አይነት እንብላው አይነት ሴቶች አሉ አይደለ? ሰላም፣ እኔ 7 ዓመት የቆየ ትዳር አለኝ። 2 ልጆችም አሉኝ። ባለቤቴ ጥሩ እናት ናት፣ ጥሩ ሚስትም ነበረች። ነገር ግን ከገንዘብ ማነስ የመጣ ቤቴ ውስጥ ችግር ጀመረ። ደሞዜ አይበቃኝም። እሷ ግን ሌሎች ሰዎች እንዴት እንደሚኖሩ ትመለከታለች። ያየችው ሁሉ ያምራታል። እኔ በጣም እጥራለሁ እሷን ለማስደሰት፣ ብዙ እየታገልኩኝ ነው። እሷ ግን መቼም አትረካም። ይባስ ብላ ሁሌ እኔን ለማስጨነቅ ታገላለች። ገንዘብ አምጣ ትለኛለች። እኔ ግን ከደሞዜ ውጪ ኬትም ማምጣት የምችል አይነት ሰው አይደለሁም። እኔ ብቻዬን ነው የምታገለው ብዬም አስባለሁ። ብዙ ጊዜ ተስፋ ቆርጬም ነበር ልለያት። በእኔ ቦታ ብትሆኑ ምን ታደርጋላችሁ ይለናል። አዎ ያው መረዳት መቻል አለባት። ሰው በአቅሙ ነው የሚኖረው። እውነት ነው። እንደ ራሷ እንደ ቤቷ ነው መኖር ያለባት እንጂ የሰው ኑሮ አይነት ካልኖርኩ ማለት አለባት ብዬ አላስብም። እኔ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚባል አባባል አለና ይህ ትክክል ነው ያደረገችው ብዬ አላስብም። ምናልባት ደግሞ ያው ሴቶች በእርግጥ የሆነ ነገራቶችን ከወንድ በተለየ የሆነ ነገራቶች ማድረግ የሚፈልጉት ነገራቶች አሉ። ከወንድ በተለየ መልኩ የሆነ ቢሆን ቢሳካ ብለን የምናስበው የሆነኛን ደስ የሚያሰኘን ነገሮች አሉ። ምናልባት ያንን ነገር አስቦ ሊሆን ይችላል እየተናገረ ያለው። ግን ያም ደግሞ በሂደት የሚሆን ነገር፣ ቀስ በቀስ የሚሆን ነገር፣ ጊዜው ሲደርስ የሚሆን ነገር ነው መሆን ያለበት ነገር ነው እንጂ ለምን አሁን አንዳንድ ሴቶች አሉ በነገራችን ላይ ያዩት ነገር ሁሉ የሚያምራቸው ይሄን እያሉ የሚያስጨንቁ ማለት ትዳር ውስጥ ገብተው ራሱ ፍቅር ዓለም ላይ እንዳሉ አይነት እንብላው አይነት ሴቶች አሉ አይደለ? ማለት ትዳር ውስጥ ሳይገቡ ወንዶችን የሚያስጨንቁ የእውነት ፍቅር ይዟቸው ሳይሆን ዝም ብለው ወንዱን እንብላው ብለው የሚቀርቡ የሆኑ ሴቶች አሉ። ወንዱ በማያውቅበት መንገድ እሱ ሳያውቅ ምናምን ነገር እነሱ ግን እሱን ለማለብ ሆን ብለው የተዘጋጁ የሆኑ ሴቶች አሉ። በዛ መንገድ ግን አይደለም ትዳር ማለት። አሁን ትዳር ውስጥ እቺ ሴት እንደ አይነት ሴት ትመስለኛለች እኔ ማለት እንብሎ አይነት ሴት ሆና ትዳር ውስጥ ከገባች ምናምን አይደል እንዴ የሚያምራት? ያየችው ነገር ሁሉ ነው የሚያምራት እኮ። ያየችው ነገር ሁሉ ማለት ያው ወይ ለቤቷ ነው ወይ ለልጇ ነው ወይ ለባሏ ወይ ለራሷ ነው። ሌላ ለምንም ሊሆን እኮ አይችልም። ግን በነገራችን ላይ እኔ የሆነ ጊዜ የሆነ ታሪክ ሰምቼ ነበር። በቃ ያየችው ነገር ሁሉ ሲያምራት ትበደራለች። ስራ ቤት ላይ ትበደራለች፣ ስራ ቦታ ላይ ማለት ነው። ጓደኞቿ ጋር ትበደራለች። ሀታ ምንድነው ሱቅ ላይ ራሱ ደንበኛ ሆና አንዴ ሁለቴ ገዝታ በሶስተኛ ትበደራለች። እሱ ያው የብድር ሱስ ነው እና መጨረሻ ላይ የቤቷ ንብረት በሙሉ በሐራጅ እስኪሸጥ ድረስ ማለት እሱ ይሄ ኖርማል አይመስልም። በእርግጥ ነገርኩህ እኮ እኔ እንደ ሴት ሆኜ ስነግርህ ሴቶች አሁን እንደዚህ የሆነ በእቃ ዙሪያ የሆነ በቤት ማሳመር ዙሪያ የሆነ በዛ ዙሪያ ከሆነ ይሄ የሁሉም ሴቶች ባህሪ ነው። ሁሉም ሴቶች የሆነ ቢሆንና ቢሳካላቸውና ኖሯቸው ቢያደርጉት ሁሉም ሴት ደስ ይለዋል። በቃ ለወንድ ልጅ የሆነ አንተ ደስ ብሎ ለሴቷ ደስ ብሏት ምናምን የሆነ ነገር የምታደርገው ነገር ለወንዱ ግን ይሄ ተፈጥሮ ነው። ገንዘብ የፍቅር መለኪያ ነው ብለሽ ታስቢያለሽ? ገንዘብ ሳይሆን የሆነ በቤት ማሳመር ዙሪያ አሁን እሱ ባለው አቅም ነው አይደለም የሚኖረው። አሁንም እኮ እየነገርኩህ ያለሁት ያኛው ይሄ ኖርማል ስሜት ነው። ያ ስሜት ከሆነ እሷ እንትን እያለች ያለችው ይሄ ኖርማል ስሜት ነው። የሁሉም ሴት ባህሪ ነው። ሊያምራት ይችላል። ግን አምሯት ችግሩ አሁን አምሯት ግዴታ ብር ሳይኖር የሆነ አቅም ሳይኖር ግዴታ መደረግ አለበት የምትል ከሆነ
ያ ትክክል አይደለም። ግን ይሄ የሆነ የማማር የሆነ ቢሆንልኝ አሁን እሷ በዛ መንገር ነው ያለችው ማለት ደሞዜ አይበቃኝም እያለ ነው። በደሞዜ መጠነን እንኖር በሚልበት ጊዜ ነው ምናልባት ሁሉንም ነገር የሆነ መግዛት የሚችለውንም ነገር ወይ በኋላ እያለ ወይ የሆነ ነገር ምንም ነገር ሳያደርግ ቀርቶም ሊሆን ይችላል። እሱ ምናልባት የሚጣሉትም ቢያንስ የሆነ በአቅሙ እሷን ማስደሰት ካለበት የሆነ እሷን ደስ ይላታል ብሎ የሚያስበውን ነገር በአቅሙ ትንሽ ነገርም አድርጎ ማስደሰት መቻል አለበት ብዬ አስባለሁ። እሷ የሆነ የሚያምራት ከሆነ ሁሉንም ነገር መገደብ ሳይሆን ቢያንስ የሆነ በአቅሙ የሆነ ነገር አድርጎ ቢያስደስታት ጥሩ ነው። ግን እሷም እንደዚህ ደግሞ የእሷ ግን አሁን እሱ እያለው ያለው ኦቨር ነው። ገባሽ አይደለ? ኦቨር ነው እኮ እሱ ልክ አይደለም አልኩኝ እኮ እኔ ያልኩት ያለሁት አሁን ግዴታ የሆነ አምሯት ብቻ የምትተዊ ቢኖረኝ ጊዜ እንትን ሲል ይገዛል ምናምን ብላ የሆነ መናገር ነገር ብቻ ከሆነ ይሄ ኖርማል ነገር ነው። ማንም ሴት የሚያምራት ነገር ነው። ክብር ከገንዘብ ይበልጣል። ለልጆቻችንም አርያ መሆን አለብን ብዬ አስባለሁ አይደለ? ስለዚህ በዛ መንገድ እሷ ለነገ ለልጆቿ ማሰብ አለባት የፈለገ ቢሆን። ምክንያቱም ያየችው ነገር ሁሉ የሚያምራት ከሆነ እቺ ሴት ገንዘብ ትይዛለች ብዬ አላስብም። ለነገዋ ታስባለች ብዬ አላስብም። ለነገዋ የማታስብ አይነት ሴት ነች ማለት ነው አይደለ? አንድ ሰው እኮ ለቤቱ ጎረቤት ያየውን ነገር አምሮት መጥቶ እኮ ለቤቱ በአቅሙ ልክ ሊያደርግ ይችላል። ገንዘብ ባገኘ ሰዓት ሊያደርግ ይችላል አይደለ? ከዛ ውጭ ግን ሁሉ ያየውን ነገር ሁሉ አማረኝ ብሎ መጥቶ እሷ ስራ የላትም፣ እሱ ነው ስራ ያለው አይደለ? እሱን ማስጨነቅ አለባት ብለሽ ታምኛለሽ? አልኩህ እኮ ነው የተናገርኩኝ እኮ ቅድም የተናገርኩት ማስጨነቅ አለባት እኮ አይደለም ያልኩህ። የእሷ ግን እንደዛ ነው። የእሷ እንደዛ ነው። እንደዛ ትክክል አይደለም። እንደዛ ከሆነ ትክክል አይደለም አልኩህ። ግን ዝም ብሎ የብዙ ኢትዮጵያውያን ትዳር የሚፈርሰው በዚህ ምክንያት ነው። አንዳንዴ ግዴታ ይሄንን ነገር አድርግ የምትል ከሆነ ይሄ ልክ አይደለም። ግን ይሄ ነገር ደስ አለኝ፣ ይሄ ነገር አማረኝ፣ የሆነ ሲኖረን እንገዛዋለን ምናምን ብሎ የመናገር ነገር ብቻ ከሆነ ይሄ ኖርማል ነው። ማንም ሴት ጋር ያለ ነገር ነው። ግን ብዙ ትዳሮች እኮ ባለመነጋገር ነው የሚፋቱት። ባለመነጋገር ነው ፍቺ የሚኖረው አይደለ? ኢትዮጵያ ውስጥ መነጋገር አለመቻል ነው ፍቺን የሚያመጣው ብዬ ነው ማስበው እንደኔ። ምክንያቱም መነጋገር ቢኖር ግን ቁጭ ብሎ መነጋገር ቢኖር ፍቺ አይመጣም ብዬ አስባለሁ። መነጋገር አለመኖሩ ብዙ ኢትዮጵያውያን ለፍቺ ይዳርጓቸዋል ብዬም አስባለሁ። አንደኛው መንስኤ ግን የሚሆነው ይሄ ነው፣ አምሮት። ያው አለመግባባት፣ አለመነጋገር ነው ዋናው። አለመከባበር ትዳር ሊያፈርሱ የሚችሉ ዋና እንትኖች የሚባሉ እነዛ ናቸው። ገንዘብ ከክብር አይበልጥም። እሱም መረዳት መቻል አለባት፣ አቅሟን ማወቅ አለባት። በአቅሟ ነው መኖር መቻል ያለባት። እሱም ደግሞ የሆነ ትንሽ ነገር የሆነ ግዴታ እሷን የምትል ከሆነ ትንሽ ነገር ደግሞ የሆነ እሱ ትንሽ ነገር አድርጎ እሷ የሚያስደስታት ከሆነ ትንሽ ነገር በአቅሙ አድርጎ ቢያስደስታት አሪፍ ነው። ግን ለምን ትልቁም አልሆነም ምናምን የምትል ከሆነ ግን ያ ከአቅም በላይ ኖሮ ቤትን ያፈርሳል። ያ ትክክል ነው ብዬ አላስብም። እውነት ነው። በእንትኗ ነው በአቅማቸው ነው መኖር መቻል ያለባቸው እንጂ ነገን ማሰብ አለባቸው። ዛሬን መኖር መቻል ስለ ነገ ባያውቁም ስለ ነገ ግድ ማሰብ አለባቸው። እና ብዙ ጊዜ ትዳሮች የሚፈርሱት ባለመነጋገር ነው፣ እኔ እንደሚታየኝ ከሆነ ማለት ነው። እና መነጋገርን የሚያህል ነገር የለም። ቁጭ ብሎ ችግርህ ምንድነው? ችግርሽ ምንድነው? እንዲህ የምትሆኝበት ምክንያት ምንድነው? እንዲህ የምትሆንበት ምክንያት ምንድነው? በአቅማችን ልክ መኖር አለብን። ምክንያቱም ነገ የተሻለ ቀን ሊሆን ይችላል። ነገ የተሻለ ነገር ማድረግ ይቻላል። ሁሌ የሰው ልጅ ባለበት ሌቭል ይኖራል ብዬ አላስብም። ስለዚህ ለነገ እየታሰበ ዛሬን ባገኘነው አጋጣሚ ተጠቅመን ማድረግ ያለብንን ነገር ማድረግ አለብን ብዬ አስባለሁ። እንደዛ ነው መሆን ያለበት። በአቅማችን ልክ እየኖርን ተሳስበን ተከባብረን እየኖርን አንዳንዴ ደግሞ ነገን እኖራለሁ ብሎም እኮ አንዳንድ ሰው ደግሞ ዛሬን ቁጥብ ብሎ የሚኖር ሰው እኮ አለ። እኔ ያንን አልደግፍም። ዛሬንም እየኖረ ነገንም እያሰበ ነው መኖር አለበት እንጂ ገና ነገ ይሙት ይኑር ሳያቅ ነገ እኖራለሁ ብሎ ዛሬን ጭቁን ብሎ ይኑር ብዬም አላስብም። ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቀጣይ
በሌላ ቪዲዮ እስክንመጣ ለዛሬ እዚህ ላይ እናበቃለን። ሰላም ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ።